የአዲስ አበባ ፖሊስ ለመልካም ጠባይ ተቃራኒ የሆኑ አለባበሶች ለብሰዋል ብሎ የጠረጠራቸውን ቲክቶከሮች ከሰሞኑ በቁጥጥር ስር አውሎ ምርመራ እያደረገ መሆኑ፣ ኤርትራ ኢጋድ የተጣለበትን ኃላፊነት አልተወጣም በሚል ከአባልነት መውጣቷ፣ በአሜሪካ አደገኛ ወንጀለኞች ተብለው ይፋ የተደረጉት 9 ኢትዮጵያውያን፣ የአንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዳረጋገጡ ጥሪ ማቅረባቸው። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጋበዝኩ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የአዲስ አበባ ፖሊስ ለመልካም ጠባይ ተቃራኒ የሆኑ አለባበሶች ለብሰዋል ብሎ የጠረጠራቸውን ቲክቶከሮች ከሰሞኑ በቁጥጥር ስር አውሎ ምርመራ እያደረገ መሆኑን አስታውቋል። ይህንን ተከትሎ በማህበራዊ መገናኛ ዘዴዎች የተለያዩ አስተያየቶች እየተሰነዘሩ ነው። በሀገር ውስጥም ሆነ በውጭ ሀገር የሚገኙ ኢትዮጵያውያን ቲክቶከሮችን ጨምሮ የተለያዩ የማህበራዊ መገናኛ ዘዴዎች ተጠቃሚዎች ለማህበረሰቡ ጠቃሚ የሆኑ አጀንዳዎችን አንስተው መፍትሄ እንዲበጅላቸው ህብረተሰቡ የተቸገሩትን በትብብር እንዲረዳ በማድረግና አብሮነትን በማስተሳሰር ለበጎ ተግባራት የሚያውሉ በምስጋና ሲወደሱ፣ በአንጻሩ እራፊ ልብስ ለብሰው እርቃናቸውን በሚያስብል መልኩ ለመልካም ጸባይ ተቃራኒ የሆኑ ተግባራት ሲፈጽሙ፣ ሃይማኖት ከሃይማኖት፣ ህዝብን ከህዝብ የሚያጋጩ መልእክቶችን በማስተላለፍ ማህበራዊ መገናኛ ብዙሃንን በጎ ላልሆነ ተግባር የሚያውሉ እንዳሉ ትችቶች ይቀርባሉ። ኤርትራ ኢጋድ የተጣለበትን ኃላፊነት አልተወጣም በሚል ከአባልነት ወጣች። የኤርትራ መንግስት ራሱን ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባልነት ማስወጣቱን ባወጣው መግለጫ ይፋ አድርጓል። የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ኤርትራ ከድርጅቱ ለመውጣት መወሰኗን ለኢጋድ ዋና ጸሐፊ በይፋ ማሳወቋን ገልጿል። ኢጋድ ኤርትራ ከአባልነት መውጣቷን በይፋ ማሳወቋን ተከትሎ ተጨባጭ የሆኑ ተቋማዊ ወይም ፖሊሲ ለውጦች ላይ ለመሳተፍ የሚያስችል ምክረ ሐሳብ ሳታቀርብ ለመውጣት መወሰኗ እንዳሳዘነው ገልጿል። ለረጅም ዓመታት ከድርጅቱ ራሷን አግልላ የቆየችው ኤርትራ ወደ ኢጋድ የተመለሰችው ከ2 ዓመት በፊት ነበር። ኤርትራ ከአባልነት ለመውጣት የወሰነችው ኢጋድ የተጣለበትን ሕጋዊ ኃላፊነት አልተወጣም በማለት መሆኑን በመግለጫው ላይ የተጠቀሰ ሲሆን፣ በተጨማሪም ለአባላቱ ምንም ተጨባጭ ስትራቴጂክ ጥቅም ያልሰጠ ድርጅት ነው በማለት ተችተዋለች። ኢጋድ ቀጠናዊ መረጋጋት ላይ ድጋፍ ማድረግ ያልቻለ ድርጅት ነው በማለት የወቀሰችው ኤርትራ በዚህ የተነሳ ራሷን ከአባልነት ለማስወጣት መወሰኗን አስታውቃለች። ኤርትራ ከቀጠናዊ ድርጅቱ ኢጋድ ለመውጣት ጥቅል የሆነ ወቀሳ ከመሰንዘር ባሻገር በመግለጫዋ ላይ በይፋ ለውሳኔዋ ምክንያት የሆኑ ግልጽ ማሳያዎችን አልጠቀሰችም። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የተመሰረተው በ1980ዎቹ አጋማሽ ላይ በአካባቢው አጋጥሞ ለነበረው የአንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በሚል በተባበሩት መንግስታት አነሳሽነት ነበር። አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዳረጋግጡ ጥሪ አቀረቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓል በተከናወነበት ወቅት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነት ዳግም እንዲያረጋግጡም ጥሪ አቅርበዋል። ዋና ጸሐፊው በቃል አቀባያቸው ስቴፋን ዱጃሪክ በኩል የሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት እንደገና ባየለበት ወቅት ነው። ታህሳስ 3 ቀን 1993 ዓ.ም የተፈረመው የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ሲሆን፣ የድንበር ማካለል ዘዴዎችን ከመዘርጋቱ በተጨማሪ የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት አረጋግጧል። ዋና ጸሐፊው ስምምነቱን ለሩብ ምዕተ ዓመት ያህል ሰላማዊ ግንኙነትን መሰረት ያደረገ ወሳኝ ማዕቀፍ በማለት ገልጸውታል። ጉተሬዝ በተጨማሪም ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት ያደሱበትን ሁኔታ አስታውሰው ይህም የውይይትና ትብብርን ዋጋ የሚያሳይ ማረጋገጫ ነው ብለዋል። ውጥረቱ እንደገና እየጨመረ ባለበት ወቅት ዋና ጸሐፊው ሁለቱም ሀገራት በአልጀርስ ስምምነት ውስጥ የተካተተውን ዘላቂ ሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ የጠየቁ ሲሆን፣ የትብብርና የመልካም ጉርብትና ግንኙነቶችን ለመገንባት የሚያደርጉትን ጥረት እንዲያጠናክሩ አሳስበዋል።
በተጨማሪም የኢትዮጵያና ኤርትራ ለሁሉም በሚጠቅም መልኩ የልማት ትብብርን ለመከተል ከቀጠናዊና ዓለም አቀፋዊ አጋሮች ጋር በመስራታቸው እንዲቀጥሉም አበረታተዋል። በአሜሪካ አደገኛ ወንጀለኞች ተብለው ይፋ የተደረጉት 9 ኢትዮጵያውያን የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ ዜጋ ወንጀሎችን ዝርዝር ይፋ አድርጓል። ከሁሉ የከፉ አደገኛ ወንጀሎች ተብሎ በመጡበት አገር ተለይተው ማንነታቸው ይፋ የሆኑት ስደተኞች በተለያዩ ወንጀሎች ውስጥ ተሳትፈዋል በሚል በስደተኞችና የጉምሩክ ሕግ አስከባሪ በሆነው አይስ በቁጥጥር ስር የሚገኙ ናቸው። በዚህ ዝርዝር ውስጥ ከተለያዩ ዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና 1 ሴት ኢትዮጵያውያን ፎቶግራፍ ስም የፈጸሙት ወንጀልና ከየትኛው የአሜሪካ ግዛት እንደሆነ ይፋ ተደርጓል። ኢትዮጵያውያኑ በግድያ፣ በዝውውር፣ የጦር መሳሪያ ይዞ በመገኘት፣ በዘረፋና በሌሎች ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመለክታል። አደገኛ ተብለው የተለዩ 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ተፈጽመዋል። አደገኛ ተብለው የተለዩት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽመዋቸዋል ከተባሉት ወንጀሎች ጋር ለሕዝብ ይፋ ተደርጓል። እነዚህም ሄኖክ ፈቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳነ ዩሱፍ፣ መስፍን ሁሴን፣ ንግስቲ ባዬ፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔና ቤዛ ከበደ ናቸው። የሕግ አስከባሪው ባለስልጣን አደገኛና ከሁሉ የከፉ ተብለው በቁጥጥር ስር የዋሉትና ከአሜሪካ ይባረራሉ ተብለው የተለዩት የሌላ ሀገር ዜጎች ትኩረት እንዲደረግባቸው ያደረጓቸውን የወንጀል ድርጊቶችንም ዘርዝሯል። ከተጠቀሱት መካከልም የቤት ውስጥ ጥቃት፣ በተደጋጋሚ ቀጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያ፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበር፣ ህገወጥ የገንዘብ ዝውውር ይገኙባቸዋል ተብሏል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያስኳቸው አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ የቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። መልካም ጊዜ ይሁንላችሁ።